እኔማ ሐሳቤን በእርሱ ጥየዋለሁ። እኔማ ሸክሜን በእርሱ ጥየዋለሁ። ያደረገልኝን እኔው አውቀዋለሁ። ያደረገልኝን እኔው አውቀዋለሁ። እኔማ ሐሳቤን በእርሱ ጥየዋለሁ። እኔማ ሸክሜን በእርሱ ጥየዋለሁ። ያደረገልኝን እኔው አውቀዋለሁ። ያደረገልኝን እኔው አውቀዋለሁ። እሳችን ከቶ አልክድህም። ወንጌላዊው ማቴዎስ በወንጌል መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 26 ቁጥር 35 በዚህ ቃል ነው የምንማማር። ደግሜ ደጋግሜ ሁለንተናዬ እርሱ ነውና ከጥፍሬ እስከ ፀጉሬ የኔ ሁለንተና እርሱ ነው። ይህንን ፈራሽ በስባሽ እርጥብ ሥጋዬን ብርታትና ጥንካሬ ሰጥቶ ከፊታችሁ እንድቆም ያደረገኝ፣ ሥጋውንም አንደበቴን ከፍቶ እንድናገር የፈቀደልኝ፣ አልጫውንም አንደበቴን ጨው ጨምሮ እንድትሰሙኝ ያደረገ የነበረ ያለና ለዘላለም የሚኖር ሕያው አምላክ ስለሆነ ሁለንተናዬ እርሱ ነው። መታመንም በእርሱ ነው። ስለዚህ በዚህ ርዕስ በጥቂት ደቂቃ ለመነጋገር አንደበቴን ቃሉን በቃሌ ላይ አድርጎ አንደበቴን ይክፈትልኝ። ቅዱስ ማቴዎስ ነው ይህን ቃል የጻፈው እና በማቴዎስ ወንጌል ምዕራፍ 26 ከቁጥር 31 እስከ 35 ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ ለብቻ ያናገራቸው ነበር። ስለ መከራው፣ ስለ ነገረ መስቀሉ፣ ስለሚደርስበት ችግር እንደሚይዙት ከእነሱ መካከልም አንዱ አሳልፎ እንደሚሰጠው እነሱም እረኛው ይመታል፣ በጎች ይበተናሉ የተባለውን የተጻፈውን የነቢዩን ቃል እየጠቀሰ ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 የተጻፈውን ቃል እየጠቀሰ እነሆ ከእናንተ አንዱ አሳልፎ ይሰጠኛል፣ ሌላውም እረኛው ይመታል፣ በጎችም ይበተናሉ። እኔ ሊቃነ ካህናት የአይሁድ ሽማግሌዎች ጻፎችና ፈሪሳውያን ይይዙኛል፣ እናንተም ትበተናላችሁ፣ ጥላችሁ ይሄዳላችሁ ይላቸው ነበር። በዚህ ጊዜ ነው ሐዋርያው ቅዱስ ጴጥሮስ አፉን ከፈተና እንዲህ አለ፣ ጌታዬ ሆይ ሌሎች እንኳን ቢክዱህ ሞትን እንኳን ቢገባኝ ከአንተ ጋር ከመሞት በቀር ወህኒም ብገባ ከአንተ ጋር ከመታሰር ከመገረፍ በቀር ከቶ አልክድህም በቁጥር 35 ላይ ብሎ አስቀመጠው። ሌሎችም ደቀ መዛሙርቶች ቅዱስ ጴጥሮስ ያለውን ቃል ተናገሩ። እኛ ከቶ አንክድህም፣ ሞትን ሊመጣ መረባችን ጥለን ከአሳ አጥማጅነት እንግዲህ አሳ አጥማጅ አትሆኑም፣ ሰውን አጥማጆች ትሆናላችሁ እንጂ ብለህ በሚያድን በሕያው ቃልህ ጠርተህ ከሰው ሁሉ ለይተህ ለዚህ ክብር ካበቃህ ሰው ከአንተ አንለይም። ከአንተ የሚለየን ሞትም ሕይወትም መከራም ደስታም ተድላም ከአንተ የሚለየን ነገር የለም። እንክት ያለ ቃል ነበር።
በማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ከእንግዲህ ሰውን አጥማጅ ትሆናላችሁ እንጂ አሳ አጥማጅ አትሆኑም። ሉቃስ ምዕራፍ 5 ቁጥር 11 ላይ በተደጋጋሚ ጌታ መድኃኔዓለም ኢየሱስ ክርስቶስ ለሐዋርያነት አገልግሎት ሲጠራቸው ሐዋርያትን ይላቸው የነበር ሰውን አጥማጅ ነው የምትሆኑት፣ ከእንግዲህ አሳ አጥማጅ አትሆኑም እያለ በማቴዎስ ወንጌል ምዕራፍ 4 ቁጥር 14 ላይ ቅዱስ ጴጥሮስም ስምዖን ሲባል ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከስምዖን ቤት ከጴጥሮስ ቤት ገብቶ የጴጥሮስ አማት ንዳድ ታማ ነበር። እጁን ጭኖ አዳናት። ወዲያውም ተነስታ አገለገለቻቸው። ጴጥሮስም አማቱን አዳነለት። እንደገናም እርሱን በቃህ፣ ያን የ50 ዓመት ሽማግሌ ታላቅ በቤተሳይዳ ተከብሮ የሚኖር ትልቅ ሰው ይበቃሃል፣ ሰውን አጥማጅ ትሆናለህ፣ ተከተለኝ አለው። እንዲህ ባለው ጉዟቸው ላይ ነው ከእንግዲህ የሰው ልጅ እንዲይዙት ቀርበዋል። ሊቃነ ካህናት ጻፎችና ፈሪሳውያን ያን ጊዜ በቆሮንቶስ ገዳም ሰይጣን ዲያብሎስ ለጊዜው ተወዋለ። ወንጌላዊ ማቴዎስ በሦስቱ አርእስተ ኃጣውእ ሰይጣን ዲያብሎስ ጌታን ከፈተነው በኋላ ለጊዜው ተወው፣ ሰይጣን ብን ብሎ ጠፋ። በማቴዎስ ወንጌል ምዕራፍ 4 ከቁጥር 11 ላይ ሰይጣን ለጊዜው ይተወላል እንጂ መፈተኑ አይቀርም። ፈተናው የማይቀር የማይቋረጥ ስለሆነ መፈተናችን አውቀን መጠንከርና ዘለቄታ እንዲኖረን እስከ መጨረሻ የጸና ይድናል። አሁንም በማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ እስከ መጨረሻ መጽናት ነው ታማኝነትን የሚገልጸው፣ ለጽድቅ የሚያበቃው የመንግሥቱ ወራሽ የሚያደርገን እስከ መጨረሻ መጽናት ነው። ብዙዎች ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ይሆናሉ ተብሎ ተጽፏል። የሚድኑ ጥቂቶች ናቸውን? ወንጌላዊ ሉቃስ እንደጻፈው በሉቃስ ወንጌል ምዕራፍ 13 ቁጥር 23 ላይ ይህ ብዙ ሕዝብ አለ፣ ብዙ ፍጥረት፣ የጌታ ፍጥረት፣ የጌታ ሰው ብዙ ነው። ነገር ግን ከዚህ ከሰፊው ሕዝብ የሚድኑ የሚጸድቁ ጥቂቶች ናቸውን? ሁሉ አይታመንም፣ ሁሉ በእምነቱ አይጸናም፣ ሁሉ በቃል ኪዳኑ አይጸናም ማለት ነውን? ወደ ጠባቧ በር ለመግባት ተጋደሉ። ጠባብ በር መንገዷ የቀጠነች፣ ጠባብ በር መንገዷ የቀጠነች። ባለቤቱ መጥቶ ቤቱን ከዘጋ በኋላ ብዙዎቹ መጥተው ጌታ ሆይ አስገባን፣ ጌታ ሆይ ክፈትልን ይሉታል። እርሱም ይላቸዋል አላውቃችሁም። በሩ ከተዘጋ በኋላ የነበረው የመጨረሻ ውጤት እባክህ በአደባባያችን አስተምረናል፣ እንጀራን ባርካልተናል ይሉታል። በምድረ በዳው በየምኩራቡ ተከትለው ይማሩ ነበርና እንጀራውን ባርኮ መግቧቸው ነበርና ጌታ ሆይ እባክህ ክፈትልን ይሉታል። አላውቃችሁም፣ አልተዘጋጃችሁም። ብዙዎች ፊተኞች ኋለኛ ይሆናሉ። ፊት ሲገሰግሱ የነበሩት ታዋቂነት ያላቸው ወደኋላ ይቀራሉ፣ ኋለኞች ደግሞ ወደፊት ይሄዳሉ። ይሁዳ ከ12 ሐዋርያት አንዱ ነበር። ኋለኛ ሆኖ ቦታውን ለሌላ ሰጠ፣ ሹመቱንም ሌላ ወሰደበት። ማደሪያው ምድረ በዳ ሆነ። ይሄ ነው ሹመቱን ሌላ ይወሰዳል። በመዝሙር 108 ቁጥር 8 ላይ ሹመቱን ሌላ ይውሰዳት፣ መኖሪያው ምድረ በዳ ይሁን፣ የሚኖርበትም አይኑር ተብሎ የተጻፈው ይፈጸም ዘንድ ይሁዳ መጀመሪያ ነበረ፣ መጨረሻ ሆነ። ከ12 ሐዋርያት እንደነሱ ሰማያዊ ስልጣን በምድር ያሰራችሁት በሰማይ እየታሰረ ይሆናል የሚለውን ሰማያዊ ክብር አግኝቶ ነበር። ወንጌላዊ ሉቃስ እንደጻፈው በሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ለይሁዳም የጎደለበት ነገር የለም ነበር። ያው ገንዘብ በመውደዱ ክብሩ ተራግፎ ታንቆ ሙቷልና። ስለዚህ ነው እንግዲህ እነሆ ከቶ አንክድህም ከቶ አሉት፣ ቃል ገቡለት። እንግዲህ ማታ የሚሆነውን ነው አስቀድሞ የሚነግራቸው።
ሐሙስ ዕለት ነው ይሄንን የሚነጋገሩት። መጨረሻ ላይ ማታ ያው ጌታ የተናገረው አይቀርም። ብዙዎቹ በተናገሩት የሚዘልቁ አሉ፣ በተናገሩት የማይዘልቁም አሉ። ሌሎቹ ደግሞ ዝም ብለው ከተባሉትና ቃል ከገቡት በላይ የሚፈጽሙ ሰዎች አሉ። የሰው ተፈጥሮ የተለያየ ነው። ወንጌላዊ ዮሐንስ እርሱ እስከ ቀራንዮ ድረስ አልተለየም። ማርያም መግደላዊት እመቤታችን ድንግል ማርያም መግደላዊትም እስከ ቀራንዮ ድረስ አልተለዩም። አብረው መከራውን አይተዋል። መገረፉን መገፋቱን ሲተፉበት ሲገርም አብረው አልቅሰዋል። ሌሎቹ ሐዋርያት ግን ጌታ በተያዘ ጊዜ በቃል ኪዳናቸው አልተገኙም። ሁሉም ተበተኑ። ከቶ አንክድህም እያሉ ብለው ነበር። ነገር ግን አለመካዳቸው ፍጻሜያቸው መጨረሻ ላይ ግን ተመልሰው ንስሐ ገብተው ጴጥሮስ መራራ ልቅሶን አለቀሰ። በማቴዎስ ወንጌል ምዕራፍ 26 ቁጥር 75 ላይ መራራ ልቅሶን አለቀሰ። 3 ጊዜ ክዶት ነበርና አንዲት ሴት መጣህም እንጂ ከናዝሬቱ ከኢየሱስ ክርስቶስ ጋር ነበር አለችው። ከቶ አላውቀውም ብሎ ካደ። ከቶ አልክድህም ባለበት ከቶ አላውቅህም አለው። ሌላይቱን መጣ እንዲሁ ኧረ ይህም ከእርሱ ጋር ነበር አለች። አሁንም ደገመ ቅዱስ ጴጥሮስ ኧረ እኔ ከቶ አላውቀውም። ሶስተኛ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎት ነበርና አሁንም ጴጥሮስን እንደገና ሌላው መጣና ይሄም እንጂ ከኢየሱስ ክርስቶስ ጋር አይተነዋል አለ። ሶስተኛ አሁንም ከቶ አላውቀውም አለ። ከቶ አላውቀውም። በማቴዎስ ወንጌል ምዕራፍ 26 ከቁጥር 35 ላይ ከቶ አንክድህም ነበር የመጀመሪያው አባባል። እንደገና ከቶ አናውቀውም እስከ ማለት ነው። ግን እግዚአብሔር ቸርና ይቅር ባይ ስለሆነ የዮና ልጅ ስምዖን ሆይ ትወደኛለህ ይለዋል። በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ አሁን እንደወድህ አንተ ታውቃለህ አለ። ከልባችሁ ክፋት ከሌለ መመለስ አይቀርማችም። ልቡ ክፋት ያለው ሰው መመለሻ የለውም። የልቡ ክፋት የሌለው ሰው ግን መዳኑ አይቀርማችም። እና የዮና ልጅ ስምዖን ሆይ ትወደኛለህ አለ። ያ ሁሉ ከተፈጸመ በኋላ ከቶ አልክድህም፣ እንደገና ደግሞ ከቶ አላውቀውም። ይህ ሁሉ ቃል ከተረማመደ ከተላለፈ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ ከመቃብር መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል እነሆ ሕያውን ከሙታን ጋር ትፈልጋላችሁን? እርሱ እንደው ተነስቷል፣ ከዚህ የለ፣ ይልቁንስ ወደ ገሊላ ይቀድማችኋል። የመላእክት ቃል ነው ይሄ። በሉቃስ ወንጌል ምዕራፍ 4 ቁጥር 5 ላይ ተብሎ እንደተጻፈ ጌታ ከተነሳ በኋላ ቅዱስ ጴጥሮስን የዮና ልጅ ስምዖን ሆይ ትወደኛለህን አለው። አዎ ጌታ ሆይ እንደወድህ አንተ ታውቃለህ እያለ የግልገሎች የጠቦቶች የበጎች እረኛ አድርጎ ሾሞታል። አዎ ዋናው የልብ ክፋት ነው የሚያርቅ እንጂ መፍራት መደንገጥ መቼም ሥጋ የለበሰ ሰው ይፈራል። ክፉን ያርቅ እንጂ ክፉ በክፉ ነገር በመከራ ያው የሚጸኑ የታደሉ ናቸው። በመከራ የሚጸና በፈተና የሚጸና የተባረከ ነው ይላል ያዕቆብ ምዕራፍ 1 ከቁጥር 12። በመከራ የሚጸና በችግር በረሃብ በበሽታ ጠላት ሲነሳ ክፉ ቀን ሲመጣ ጸንቶ በታማኝነቱ የሚገኝ አንዳንዱ ደግሞ ጠላት ጋር የሚተባበር ማለት ጠላትን መርቶ የሚያገባ ጠላትን የሚቀበል ጠላትን የሚያስተናግድ ከጠላት ጋር የሚተባበርም አለ። ከዚህም አይደል ነው ለማለት ከጠላት ጋር የሚደዋወልም አለ። ከዚህም አይደል ነው። ይልቁንስ ደግሞ ከዚህ ለጥ ብሎ ደግሞ መፍራት እንደ ጴጥሮስ እንደ ሐዋርያት ፈሩ፣ ሸሹ ለጊዜው። ዮሐንስ አብሮ ሲገባ ሌሎች ተፈትነው ጠፍተው ነበር። ይሁን እንጂ ሐዋርያት የልባቸው ክፋት አልነበረም። ለጊዜው ፈርተው ነው እንጂ ሞት አስፈሪ በመሆኑ ስለፈሩ እግዚአብሔር የልባቸውን ቅንነት አይቶ ወደ ቀድሞ ክብራቸው መልሷቸዋል። መጨረሻም አንዱ በሰይፍ ሌላው በሳት ሌላው በሰይፍ እየተቆረጡ አልቀዋልና፣ ስለዚህ ከቶ አልክድህም ያሉት ፍጻሜው አምሯል ከአንዱ ከይሁዳ በቀር ነው። በዮሐንስ ወንጌል ምዕራፍ 17 ቁጥር 12 ላይ የሰጠኸኝ ሁሉ ጠበቅኳቸው አለ ጌታ ኢየሱስ ክርስቶስ።
ለጊዜው ቢክዱትም ጠበቅኳቸው አለ። ለእግዚአብሔር እኔ የሰጠኝን ሁሉ ሐዋርያትን ጠበቅኳቸው፣ ደግሞ ጠብቃቸዋለሁ ማለት ከአንዱ ከተጻፈበት ከይሁዳ በቀር የወደቀ የጠፋ የለም። ይሁዳ ግን ጠፍቷል። ይሁዳ ግን ክዷል። የይሁዳ አካካል ደግሞ ሞት ፈርቶ ሳይሆን ገንዘብ ፈልጎ ነው። ጥጋብ ነው ደግሞ የሱ አካካል። እነዛ ሞት ፈርተው ነው የተሸሸጉት። ሞት ፈርተው ነው የጠፉት። ሊይዟቸው ሊደበድቧቸው ሲሉ ችቧቸውንና ሰይፋቸውን ይዘው ሲመጡ ቁጥር ስፍር የሌለው ወታደር ሲመጣ ለጊዜው ተበተኑ። ለጊዜው ነው። መጨረሻቸው ግን ተናግረዋል። ወደዛ ወደ ነበረ ወደ ቀድሞ ዓለማቸው ገብተዋልና ይሁዳ ግን ትሞታለህ ብሎ ሞትን አልፈራም። ገንዘብን የፈለገ በዮሐንስ ወንጌል ምዕራፍ 12 ከቁጥር 6 ላይ እንዲህ ተብሎ ተጽፏል ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በ300 ዲናር ያቺ ሴት ከእግሩ ላይ ሽቶውን እያፈሰሰች እንባዋን እያለቀሰች በጠጉሯ እግሩን ስታሸው ይሁዳ እንዲህ ነበር፣ ምን ነው ይሄ ገንዘብ በ300 ዲናር ተሽጦ ለነዳያን ለችግረኛ በተሰጠ ነበር፣ እንዴት ከእግሩ ላይ ትደፋዋለች ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ በእውነት ድሆችማ ከእናንተ ጋር ዘወትር ይኖራሉ፣ ግን ከእናንተ ጋር ሁልጊዜ አልኖርም። ደግሞም እንጂ አለ ጌታ ኢየሱስ ክርስቶስ። ይሄንን ይሁዳ የተናገረው ገንዘብ ስለሚኖር ሌባ ስለሆነ ነው እንጂ ለድሆች ተቸግሮላቸው አይደለም፣ ለድሆች አዝኖላቸው አይደለም። አንዳንድ ሰዎች ራሳቸው ሊጠቀሙበት ራሳቸው ሲፈልጉት ምክንያቱን ያሰፉታል። ምክንያቱን አስፍተው ለራሳቸው መጠቀሚያ ሰውን የሚጎዱበት የማይበላውን ለመብላት የማይነካውን ለመንካት የማይጨበጠውን ለመጨበጥ ምክንያት ያበዛሉ። ይሁዳ በእውነት ለድሆች ተገዶላቸው አይደለም። ገንዘብ ያህል ስለነበር ገንዘብ ሲቀበል ገንዘብ ወጭና ገቢው ሊቀበልና ያወጣ ስለነበር 12ቱ ሐዋርያት እሱ ነበር በገንዘብ የሚመለከተው። ስለዚህ ያው ገንዘቡ አሳሰው አስጎመጀውና ጌታን በ30 ብር ሽጦታል። ይሄ ነው ከቶ አልክድህም። ሌሎችም ሐዋርያት ከቶ አልክድህም፣ ሞትን ቢመጣ አብረን እንሞታለን። ትምህርታችን ይሄ ነው ዛሬ። ሞትን ቢመጣ አብረን እንሞታለን፣ መከራን ቢመጣ አብረን መከራ እንቀበላለን። እንዲህ ስለሆነ እንግዲህ ኮቪድንም እያሰብን በሀገራችን ላይ ያለው አንዳንድ ፈተናዎችን እያሰብን ማልቀስና ማዘን አለብን። በዚሁ በተቀደሰው ተራራ ያለን ሰዎች እያለቀስን ሀገራችንን እናስብ፣ በስደት ያለው ወገናችን እናስብ። ከቶ አልክድህም እንበለው ጌታ፣ አንክድህም ጌታ ሆይ። ካለሱም ደግሞ ተስፋ የለንም። ብትክዱትም እርሱ ብናምነው የምንጠቀም እኛ ነን፣ ብንክደው ደግሞ የምንጎዳኛ ነን። እኛ እሱ ስላመነ የሚጨመርለት የለም የሚቀነስበት የለም። ተጠቃሚዎች እኛ ስለሆነ ለራሳችን ስንል በእምነታችን መጽናት ከኛ ይጠበቃል። ከቶ አንክድህም። በማቴዎስ ወንጌል ምዕራፍ 26 ከቁጥር 35 ላይ ይሄ መሐላን ቃል ኪዳን ነው። ስንቶች ናቸው የውሸት ወዳጆች፣ የዚህ ገዳም ታማኝ ስንቶች ናቸው? ለማጥፋት ነው የተሰበሰባችሁ ወይስ ለራሳችሁ ጥቅም ነው? መቆያ አድርጋችሁት ነው? የቀን መውጫ አድርጋችሁት ነው? ወይስ ልትሞቱለት መከራ ሊመጣ ቀድማችሁ ውሸት ፍቅር የሚለየን የለም ብላችሁ እሱ መከራውን ልትቀበሉ ነው? እንዴት ነው እንግዲህ ምንድን ነው ዓላማችሁ? አሁን አቀማመጣችን ምን ይመስላል? እስከ መጨረሻ የጸና ይድናል ነው ያለ። እስከ ሞት ድረስ የታመንከውን የሕይወት አክሊል አቀዳጅሃለሁ። ከቶ አልክድህም። ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ እስከ ሞት ድረስ የታመንከውን ይላል። መታመን ነው ለነፍስም ለሥጋ የሚበጀው። ካለዛ ግን አላውቃችሁም የሚለው ቃል ላይ መጣ። እንግዲህ በአንደኛ ሳሙኤል ምዕራፍ 18 ከቁጥር 1 እስከ 5 ድረስ ታነብላችሁ። የሳኦል ልጅ ዮናታን ዳዊትን ወደደው። ዳዊት ጎልያድን በድንጋይ ገድሎ በጠጠር በወንጭፍ ገድሎ ከተመለሰ በኋላ ሳኦል ከፊቱ አቀረበውና በጣም አከበረው፣ አመሰገነው። ያን ጊዜ የሳኦል ልጅ ዮናታን ደስ አለው። ኃይል ጀግና ያለ ሰይፍ ያለ ጎራዴ ያንን 6 ክንድ ከስንዝር ረጅም ሰውነቱ በነሐስ በብረት
ራሱ እስከ ንጉስ ብረት የለበሰ ሰይፍና ጦር የማይወጋው ያንን ፍልስጤማዊ ጀግና ከልጅነቱ ጀምሮ የጦር ሰራዊት ሆኖ ያደገ የፍልስጤማውያኑ መሪ በግረኛው ዳዊት በወንጭፍ ገድሎት ከመጣ በኋላ በሳኦል ዘንድ ተሰሚነት አገኘ። ያን ጊዜ ልጁ የሳኦል ልጅ ዮናታን ደግሞ እንደ ነፍሱ ወደደው። ፍቅር እንደዚህ ነው ወገኖቼ። ለመኖር ለመብላት ጥሩ ምንም የትም አይደረስም። የትም ስለማያዋጣ ነው። እግዚአብሔር ብሎ ይመለከታል። ዋናው ዘለቄታ ያለው ፍቅር ነው። መጨረሻ ያለው ፍቅር ነው። ለክርስቲያኖች የምናስተምራቸው፣ ለአማኞች የምናስተምራቸው እና ዮናታን ወደደው። ካባውን አወለቀና ለዳዊት አለበሰው። ካባውን አለበሰው። ከካባውን በላይ የወገቡን መታጠቂያ ሰጠው። በእጁ ያዘውን ሰይፍ ሰጠው። ለዳዊት ምን ላድርግልህ አለ። በቃ እንደ ነፍሱ የዮናታን ነፍስ በዳዊት ነፍስ ታሰረች። ፍቅሩን ይህ ነበርና ዮናታን የሳኦል ልጅ ዳዊትን የሚወደው እንደ ነፍሱ በቃ ወደደው። ከነፍሱ ደግሞ ጎልያድን በመግደሉ ብቻ ሳይሆን ቅልጥፍና፣ አነጋገሩ፣ ተፈጥሮ ደስ የሚያሰኝ ነበር። ለተልእኮ ቀልጠፍ ያለ ግዳጅ ፈጽሞ የሚመጣ ቅንና የዋህ ታዛዥ ጠማማነት የሌለው ዳዊት በቃ ሲመለከተው ደስ አለው። ልብሱን ካባውን አለበሰው። ልብሱን መጎናጸፊያውን ሰጠው። ሁሉን ነገር ሸለመው። የዮናታን ነፍስ በዳዊት ነፍስ ታሰረች። ዮናታን እንደ ነፍሱ ወደደው። ዮናታን ቃል ኪዳን ገባለት። ኪዳነ ተካሄድኩ ምስለ ሕሩያኔ ከወዳጆቼ ከምርጦቼ ጋር ቃል ኪዳኔን አደረግኩ ይላል መዝሙር 88 ቁጥር 2 ከምርጦቼ ጋር ቃል ኪዳኔን አደረግኩ። ዮናታን የሳኦል ልጅ ከዳዊት ጋር ቃል ኪዳን አደረገ። ከቶ አልክድህም፣ እኔ ንጉሥ ልጅ ነኝ፣ እኔ ሳኦል ልጅ ነኝ። እግዚአብሔር በሰጠህ ዕድል አልገባም። እግዚአብሔር ያደረገልህን ነገር አልነፍግም። አባቴ ቢጠላህም፣ አባቴ ቢያሳድድህም፣ አባቴ ቢገድልህ ይልም፣ እኔ ግን አልክድህም አለ። እውነትም ታማኝ ዮናታን አባቱ ሳኦል ልግደልህ እያለ ዮናታን ዳዊትን ሲያሳድደው፣ ጦር ሲወረውርበት፣ ተሰራዊቱን ሲያሳድደው፣ ዮናታን ግን እንደገና ከአባቱ ዮናታንን እስኪ ልግደልህ እስኪለው ድረስ አንደኛ ሳሙኤል ምዕራፍ 20 ቁጥር 30 ላይ አንዴ ጠማማ ሴት ልጅ ብሎታል ሳኦል ዮናታንን ልጁ እስከ መቼ ነው ለዛ ለዳዊት የምትታገለለት? ለዳዊት የምትቆም እስከ መቼ ነው? ዳዊት እኮ ከኔ ለአንተ ነው። ይህንን ከኔ ተተክተ እስራኤልን መግዛት ስትችል በአንተ ላይ ለሚነሳለ ዳዊትን በገደለ ሳኦል ሺህ ገደለ እያሉ እስራኤላውያን ካከበሩትና ከወደዱት ከተከተሉትና ተሰሚነት ካገኘ በኋላ ሳኦል በምቀኝነት ተመለከተ። እኔ በፈንታ የሚተካሱ ነው ብሎ ጥርጥር አደረበትና ለልጁ ለዮናታን ለማስረከብ ዮናታንን ለመተካት ነው እንግዲህ። ነገር ግን ምንድነው ዮናታን አልፈልግም ማለት የእግዚአብሔር ፈቃድ ይሁን እንጂ እግዚአብሔር ወደደውን ያደርግ እንጂ እኔ በዳዊት ዕድል አልገባም። ዳዊትን የሚያነግሰው ከሆነ እግዚአብሔር አለና እንዲህ ነበር። ከቶ አልክድህም እስከዚህ ድረስ ነው ቃል ኪዳን። ይሄ ብቻ በዚህ አላቋረጠም። መጨረሻም ሳኦልና ዮናታን በአንድ በጊልቦዓ ተራራ ላይ በአንደኛ ሳሙኤል ምዕራፍ 31 ከቁጥር 1 እስከ 5 ድረስ በጊልቦዓ ተራራ ላይ የሳኦል ሦስቱ ልጆቹ በአንድ ላይ ሲወድቁ ሳኦልም በገዛ ሰይፉ ሲሞት በገዛ ሰይፉ ላይ ወድቆ ሲሞት ያን ጊዜ ዳዊት ቃል ኪዳኑን አረሳ። የዮናታንን ይፈልጉልኝ ከአባቱ ጋር ቃል ኪዳን አድርጌአለሁ። አባቱ ባለውለታዬ ነው። ሳኦል ሊገድለኝ ሲል ከሳኦል እጅ አዳነኝ፣ ከሳኦል እጅ ታደገኝ፣ ከሳኦል እጅ የቆመልኝ። ሳኦል ሊገድለኝ ሲፈልግ በዚህ ሂድ፣ በዚህ ውጣ፣ በዚህ ውረድ እያለ ማምለጫ በር ከፈተልኝ። ሳኦል ዮናታንን አረሳውም። ልጁን አቅርቡልኝ ብሎ ልጆችን እንደራሱ አድርጎ መሬትም ደመወዝም አስፈላጊ ነገር ሰጥቶ ይዛቸው ነበር። ቃል ኪዳን ማለት ይሄ ነው። አባቱ ሞቷልና ልጅ አላውቅም ማለት ሳይሆን ወይም ደግሞ አባትየውን ደግሞ ቀኑ ሲጨልምበት ጊዜው ሲመሽበት ተወርታ አድርጎ ሌት ገንጠል ማለት ሰው ቃል ኪዳን ይሄ ነው። ይሄ ነው የክርስቲያኖች ቃል ኪዳን። ትክክለኛ ለሰው የሚገባው ቃል ኪዳን ይሄ ነው። አስፈላጊው በደም ማሰራረን ይሄን የሚያስፈልግ እስከ ሞት ድረስ ነው።
እንደ ዓለማዊ ነገር ታይቶ መጥፋት፣ አምኖ መካድ፣ ወዶ መጥላት ይሄ የሰይጣን ስራ ነው። ሰይጣን ነው ያው ታመልኩት ፍቅር የለው ፍቅር ያውቅ የሰይጣን ነገር ይሄ ነው። የእኛ ጌታ ግን መሀሪ ይቅር ባይ ነው። ከማለም አይቀዳም። ጌታነ ተከይቁም ስለሆነ ይሄ በዳዊት ላይ የተናገረው ከወዳጆች ጋር ቃል ኪዳን የተናገረው ማልፈጽመውን አልናገርም፣ የተናገርኩትን ደግሞ ወደኋላ አልልም። የኔ የድሃው ቃል ኪዳን ይሄ ነው። ይህን የራሴ ሀሳብ ይሄ ነው። እማላደርገውን አልናገርም፣ ከተናገርኩ ደግሞ ወደኋላ አልልም። ይሄ ግልብጥ ጠማማ ትውልድ፣ ያልታመነ ትውልድ ይለዋል ዘዳግም ምዕራፍ 32 ቁጥር 20 ላይ ጠማማ ትውልድ፣ ያልታመነ ትውልድ፣ ልቡን ለእግዚአብሔር ያልሰጠ ትውልድ፣ ለወዳጁ ያልሰጠ ትውልድ፣ ወዳጁን የሚከዳ ዘመዱን ታማኙን የሚከዳ ላልና በመጽሐፈ ምሳሌ ምዕራፍ 18 ቁጥር መጨረሻ ላይ ወዳጅ የሚያበዛ ሰው ይጠፋል። ሰው ወዳጅ ካበዛ ይጠፋል፣ ይቃዳላል። አሁን እንደኛ ልጅ ወዳጆች አላችሁ፣ በውጭም በውስጥም በሩቅም በቅርብም ብዙ ልጆች አላችሁ። እንግዲህ ከዚያ ውስጥ ብዙ ጠላት አለ ማለት ነው። ሰለሞን ጥበበኛው ብዙ ወዳጅ የሚያበዛ ሰው ይጠፋል፣ ፈተና ይበዛበታል። የበላው ሁሉ አይታመንም፣ ያደገው ሁሉ አይታመንም፣ የተማረ ሁሉ አይታመንም፣ የተጠመቀ የተፈወሰው የዳነ ሁሉ አይታመንም። ጥበበኛው ሰለሞን ይሄን የተናገረው እኔ አይደለሁምና እንደ ወዳጅ የሚያበዛ ሰው ይጠፋል፣ ይፈተናል፣ ይቸገራል፣ ፈተና ይበዛበታል፣ እንደገና ባጎረሰ ይነከሳል እየተባለ ነው ጥበበኛው ሰለሞን የሚለውና ከቶ አልክድህም። አሁን የምንማማረው ስለ መካድና ስለ መጽናት ነው። መጽሐፈ ሩት ምዕራፍ 1 ከቁጥር 16 ላይ እንዲህ የሚጠቅቋል አቤሴሎም አቢሜሌክ የተባለ አንድ የቤተልሔም ሰው ነበረ። ያ የቤተልሔም ሰው በቤተልሔም በይሁዳ ታላቅ ረሃብ ሆነ። ረሃብ የሚበላ የሚጠጣ ሲጠፋ ከሚስቱ ጋር ሆኖ ወደ ሞዓብ ተሰደዱ። ያንን የረሃብ ዘመን ለማሸጋገር ያንን የረሃብ ዘመን ለማለት ወደ ሞዓብ ተሰደዱ። ሚስቱ ኑኃሚን ትባላለች። ከሁለቱ ልጆቹና ከሚስቱ ጋር ሁሉ ወደ ሞዓብ ተሰደዱ። በሞዓብም ኑሮ ጀምረው ሳለ አቢሜሌክ ሞተ። ሞት አይቀርም። ያ ጊዜ ኑኃሚን ሁለቱ ልጆቿን እዛ ቀረች። ሁለቱ ልጆቿ ደግሞ ሚስት አግብተዋል። አሁንም በሁለቱ ልጆቿ ተስፋ አድርጋ ከእግዚአብሔር በታች ኑሮዋን ስትቀጥል ሁለቱ ልጆቿም ሞቱ። እቺ ኑኃሚን በጌትነት ወጥታ ከባሏ ጋር ከሁለቱ ልጆቿ ጋር መጨረሻ ላይ ግን ብቻዋን ቀረች። በሚያሳዝን ሁኔታ ሁለቱ ልጆቿና ባሏን በዛ በሞዓብ ሜዳ በሞዓብ ሀገር ቀበረች። ብቻዋን ቀረች። የልጆቿ ሚስቶች ከእሷ ጋር ነበሩ። እንዲህ እያለች እያዘነች እየተከዘች ብቻዋን ዘመኗን በሙሉ እያዘነች ስትኖር በሀገሯ በቤተልሔም የረሃብ ዘመን ተወግዶ የሚበላ የሚጠጣ የሚለበስ ምድር ፍሬዋን እንደሰጠች በቤተልሔምና በይሁዳ ያሉ ሰዎች ኑሯቸው እንደተሻሻለ ወሬ ሰማችና ወደ ሀገሬ ልመለስ፣ የሚበላ የሚጠጣ ተገኘስ፣ እንዲሁ ከባሌም ከልጆችም ተለይቼ ብቻዬን ቀርቻለሁ፣ ወደ ሀገሬ ልግባ አለች ኑኃሚን። ኑኃሚን እንዲህ ብላ ስታስብ ሁለቱም የልጇ ሚስቶች አብረን መሄድ አለብን አሉ። አብረን ከአንቺ ጋር የሚለየን የለም አሏት። አይ ለእናንተ ወልጄ ማድረሳች ወይም ሌላ ባል ያልሰጣችሁ በዓል አልቦ ደግሞ ከኔ ጋር አትኖሩ። እንዴት ከኔ ጋር ትኖራላችሁ? አይሆንም። ወደ ሀገራችሁ ሂዱ፣
ወደ ቦታችሁ ተመለሱ። እኔ እንደጣለብኝ ከባሌም ከልጆችም ተለይቼ ወደ ሀገሬ ወደ ቤተልሔም ብቻዬን እገባለሁ አለች። ይህን ስትል ኦርፋ የተባለች ያንዱ ልጇ ሚስት እዛው እንዳለች ሳመቻትና ወደ ሀገሯ ተመለሰች፣ ወደ ቤተሰቧ። ሩት የተባለችው ያንዱ ልጇ ሚስት ግን እንዲህ ነበር። መጽሐፈ ሩት ምዕራፍ 1 ቁጥር 16 እና 17 ላይ ሀገርሽ ሀገሬ ነው፣ አምላክሽ አምላኬ ነው፣ እምታመልኪውን አመልካለሁ። የአንቺ ሀገር የአንቺ ሀገሬ፣ የአንቺ ዘመዶች ዘመዶቼ ናቸው። በምትኖሪበት ቦታ እኖራለሁ፣ በምትሄጂበት መንገድ እሄዳለሁ። ይሄ ነው ቃል ኪዳን። እምነት ማለት ይሄ ነው። ምናልባት ባይገኝ የምንበለው እናውራ፣ ውስጥ ያለፈው ነገር እናውራ። አባቶች የተጠቀሙበትን እናቶች የተጠቀሙበትን በዚህ ጠማማ ትውልድ ዘመን ተገኝተናልና በዚህ ክፉ ትውልድ ተገኝተናልና እየተነጋገርን ነው እንለፍና አሁን ከዚህ ጠማማ ትውልድ የተለያችሁ ሁኑ ይላል የሐዋርያት ሥራ ምዕራፍ 2 ቁጥር 40 ላይ። ከዚህ ክፉ ጠማማ ትውልድ የተለያችሁ ሁኑ። የተለያችሁ ሆን ነው ከጌታ የሚጠበቀው። አብረን እንጓዝ ካላችሁ ጥፋት ነው። ሁሉም ተያይዘው በደሉ የተባለው እንዳይፈጸምባችሁ ለየት ማለት አለባችሁ። ራሳችሁን ለዩ። በኃጢአት መተባበር ውድቀት ነው፣ ሲኦል ነው፣ ገሃነም ነው የሚያመጣው። በጽድቅ ነው ከሰው ጋር መተባበር። ሰውን መተባበር፣ ከሰው ጋር መግባት፣ ከሰው ጋር አብሮ መስራት፣ አብሮ ማሰብ፣ አብሮ መምከር ለመልካም ስራ ነው። በኃጢአት መተባበር በኃጢአት የየራሱን ነው ሰው ያለ ሰው ጨምሮ ከክፉ የጎልማሳነት ምኞት ሽሽ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ላይ ክፉ ባልንጀርነት መልካሙን አመል ያጠፋል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 32 ላይ ክፉ ባልንጀርነት መልካሙን አመል ያጠፋል። ክፉ ባልንጀርነት መሸሽ ነው። በማይመች አካል ከማያምኑ ጋር ተተባበር። እምነት ከሌላቸው ከካህዶች ጋር በቃል ኪዳናቸው ከማይጸኑ፣ ቃል ኪዳናቸው ከማይጠብቁ፣ በአቋማቸው ከማይጸኑ፣ መሐላቸውን ከማይጠብቁ በማይመች አካል ከማያምኑት ጋር ተተባበር ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ብርሃን ከጨለማ ጋር ምን አንድነት አለው? ክርስቶስ ከቤልሆር ጋር ምን አንድነት አለው? ጣዖት ቤት ከቤተ ክርስቲያን ጋር ምን ግንኙነት አለው? ስለዚህ ይህ ከማያምኑት ጋር በማይመች አካሄድ አትጠመዱ ወይም አብራችሁ አትሄዱ ይላልና ሐዋርያው ቅዱስ ጳውሎስ በመልእክቱ ጓደኝነት ማለት ለመልካም ነገር ነው። እንደ ዮናታንና እንደ ዳዊት የማይፈረከስ የማይበጠስ የማይቆረጥ የማይፈለጥ የማይቀነስ እስከ ልጅ ልጅ ያለ ለልጅ ልጅ የሚተርፍ ቃል ኪዳን ይሄ ነው። መብላት መጠጣትና አብሮ መኖር አይደለም። ደግሞም እውነተኛ ፈራጅ ጌታ በፊታችን ስላለ ሁሉንም የሚያይ ሁሉንም በሁሉም የሚፈርድ ጌታ ስላለ ያሁኑ እዚህ ቀጫጭንቧ ማለታችን ከየትም አያደርሰንም። የተገፋን ግፋችን ተመልክቶ እግዚአብሔር ይፈርዳል። ግፋችን የሚመለከት አምላክ ከፊታችን አለ። አንጠረጥረውምና ከቶ አልክድህም። ያን ጊዜ ሩት አምላክሽ አምላኬ ነው፣ ቤተሰቦች ቤተሰቦች ናቸው፣ ሀገርሽም ሀገሬ ነው። አንቺ በምትኖሪበት እኖራለሁ፣ አንቺ ስትሞች እሞታለሁ፣ ከሞት በቀር የሚለየኝ የለም ነው ያለች ሩት። ትውልድ ሆይ የእግዚአብሔርን ቃል እናስተውል። ኤርምያስ ምዕራፍ 2 ቁጥር 30 እናስተውል። ሩት የልጅ ሚስት ናት። ልጇ ባለቤቷ ሞቷል። ብቻዋን ናት። ታዲያ ብቻዋን ብትሆንም እኔ ከአንቺ አልለይም፣ ባለቤትሽ ሞተ፣ ልጆችሽ ሞቱ፣ ፈተና ላይ ነሽ፣ እኔም ከአንቺ አልለይም። በቃ እንግዲህ እኔም ልጅ ነኝ። ባለቤቴ ቢኖር ኑሮ ከአንቺ ጋር እናቴ ብዬ ኖር ነበር። እሱ ስለሞተ ጌታ ስለወሰደው ከአንቺ አልለይም አብራ ብላ ወደ ቤተልሔም ጉዞ ጀመረች። እንዴት ነበር ያለች? ከሞት በቀር የሚለየኝ የለም። ኑኃሚን ሆይ እኔ ከአንቺ አልለይም፣ መከራ ቢመጣ እንደዚህ ነው። እዚህም ያሉ ምንድን ነው? ሐዋርያትም ከሞት በቀር የሚለየን የለም ነው። ሐዋርያትም ወህኒ ብትገባ ብትታሰርም
አብረን እንታሰራለን፣ እስከ ሞት ቢሆን አብረን እንሞታለን። ከቶ አንክድም ነው ያለው ሐዋርያት። ሩት ግን ፈጸመችው። አብራ ወደ ቤተልሔም ተጓዘች። በቤተልሔምም በገብስና በስንዴው ቅድሚያ የሚታጨው በቀወደውን ቅድሚያ እየለቀመች አማቷንና እሷን እየረዳች ኑኃሚን ወደ ሀገሯ ስትገባ አረ ኑኃሚን መጣችሁ ነበር የቤተልሔም ሰዎች ድሮ የሚያውቋት። አርጅታ በልትታ ብቻዋን ቀርታ ጎስቁላ ከስታ ደክማ ሲያዋት አረ ኑኃሚን መጥታ ድሮ የምናውቃት ይሉ ነበር። እኛ እሷ ሀገር ተሰደን ዛሬ እንደተመለስ ነው። ያን ጊዜ እሷ ግን ኑኃሚን አትበሉኝ፣ ኑኃሚን ማራ በሉኝ እንጂ ለምን ኑኃሚን የምትሉኝ? እኔ መከራ ሰው ነኝ። በጌትነት ወጥቼ ባሌንና ልጆችን ይዤ ወጥቼ ብቻዬን ተመልሻለሁ፣ ባዶዬን ተመልሻለሁ። ስለዚህ ማራን የሚባል ኑኃሚን የሚባል ስለኔ አይስማማም ትል ነበር። መከራዋ ስለበዛ እንዲህ ከመሆን ያወጣን እግዚአብሔር አምላካችን። ዋናው ቃል ኪዳን ግን የሩት ቃል ኪዳን በእውነትም ከሞት በቀር የሚለየኝ የለም አለች። ከሞት በቀር የሚለየኝ የለም በማለቷ የዳዊት አያትን የሆነችው ተመልከቱ። ጌታ አይረሳም፣ አይዘነጋም። ግን ብትቀበል በመልኳ ብትጸና ምንም የሚጎልብን ነገር የለም። በካድነው ቁጥር እግዚአብሔር ደግሞ መንፈስ ቅዱስ ይሸሸናል። በረከት እናጣለን። በካህነት በቃል የምትክዱ አላችሁ፣ በልባችሁ የምትሸሹ አላችሁ፣ በንግግር የምትክዱ አላችሁ፣ አንዱ ያወራውን ወደ አንዱ ወዲያ ወዲህ የምታመላለሱ አላችሁ። የፈተናው ብዛት አልፎ አለመቀመጥ፣ አፍም ዝም እጅም ዝም ጾም ነው። አሁን አፋችንን እጃችንን መጾም አለበት። አፋችንን እጃችንን መቆጠብ አለበት። አንደበታችን መግታት አለበት። ክርስቲያኖች ነን። በእግዚአብሔር መልክ ተፈጥረናል። ለምንድን ነው ሽው ሽው የሚያደርጋችሁ? አስተውሉ እንጂ በዙፋኑ ፊት እኮ ትቀርባላችሁ። ገና በመድኃኒዓለም ፊት እኮ ለፍርድ ቀርባችሁ ያለብሱ ሰዓት ክዳኑ ሰዓት መጎናጸፊያው ሰዓት በሚያስፈራ በመኖሪያ ትቆማላችሁ እኮ በነፍሳችሁ ነገር ለፍርድ ለጥያቄ ትቀርባላችሁ። ስለዚህ መልሳችሁ ምንድን ነው? በክርስቶስ ፊት ስትቀርቡ ስትገኙ ምን መልሳላችሁ? እዚህ እንኳን አንድ የሚያስጨንቀን በዚህ እንኳን ብዙ የሚፈክሩብናሉ፣ የሚያደቡናሉ፣ በክፋት የሚመኙናሉ፣ በተንኮል የሚፈልጉናሉ ለሚቀጥሉ። ነገር ግን ወገኖች እኛ በእምነታችን ጸንተን መገኘት ከኛ ይጠበቃል። በቃል ኪዳን የማናደርገውንም አንጀምር አንግባ፣ ከጀመርን ደግሞ መቀጠል አለብን። በእምነታችን መጥራት አለብን። ሁሉም ነገር አላፊ ነው። የማያልፍ ነገር የለም። ሁሉም ነገር ያልፋል። ይሄ የምናየው ነገር ሰማያትን በታላቅ ትኩሳት ያልፋሉ። አዲስ ሰማይና አዲስ ምድር አየሁ። ያ የነበረው ሰማይና የነበረው ምድር አልፏልና ይላል ራዕየ ዮሐንስ ምዕራፍ 20 ከቁጥር 1 እስከ 7 ድረስ የነበረው ነገር ሁሉ አልፏል። አዲስ ሰማይና አዲስ ምድር፣ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ከእግዚአብሔር ዘንድ ስትወጣ አየኋት ይላል ባለራዕዩ ቅዱስ ዮሐንስ። አየኋት የጻድቃን ከተማ የደጋጎች ከተማ፣ በቃል ኪዳናቸው የጸኑት በእምነታቸው የጸኑት በቃል ኪዳናቸውን የጠበቁት ሰዎች ደጋጎች የሚኖሩባት ያቺ ኢየሩሳሌም ከሰማይ ስትወርድ አየኋት እያለ ነው የሚናገርና ይሄ የምናየው ነገር ሁሉ ግን ያልፋል። ስለዚህ ነው ዛሬ የምንጾም የምንጸልይ፣ ዛሬ የምንራብ የምንጠማ የምንገፋ መከራ የምንቀበል በዛች የፍርድ ቀን ውጤት እንድናገኝ ነው። መልካም ዕድል እንዲገጥመን ነው። እንደ ሩት እስከ ሞት ድረስ አልለይም፣ ብትሞች እሞታለሁ፣ አንቺን የገደለ ይገድለኛል፣ ቢርብሽ ይርበኛል፣ ከሀገርሽ ሀገሬ ነው፣ ከሃይማኖትሽ ሃይማኖቴ ነው ብላ ዘለቀችው። ምንድን ነው የተባለች? አንቺ ናፈቆ ከሰባት ወንዶች ልጆች የምትመረጥ ልጅ ያለች እስክትባል ድረስ ሩት ለኑኃሚን ከሰባት ወንድ ልጅ የታመነች ተመልከቱ። ሰው ሁሉ ሰው ይወጣለታል፣ እንዲህ አይነት ሰው ይወጣለታል። መቼም ባሏ እንዲሞት ልጆቿ እንዲሞቱ ከሰባት ወንዶች ልጆች የምትመረጥ ሩትን ጠንቃታል። በቅድሚያ ከታጨደው ከማሳው ሄዳ ቅድሚያ ይሄ ውድዳቂ ወዳደቀው አጫጆች ሲያጭዱ የወደቀውን ሰብስባ ነበር የምትመግባት ለኑኃሚን።
እንዲህ አይነት ከልጅ የበለጠች ልጅ ከልጅ የበለጠች ታማኝ እና እንዲህ ነው እምነት ማለት ወገኖቼ። በእኛም በእናንተም በእኔም ብዙ ፈተናዎች ያልፋሉ። ነገር ግን ታምነን መገኘት ነው። መታመን ከኛ ይጠበቃል። ወለል ቀዳ ብንል አያምርም ነገሩ። በእምነታችን መጽናት ነው። ክርስቲያን ማለት ታማኝ ሰው ማለት ታማኝ ከአራዊቱ ከፍጥረቱ ሁሉ ምን ይሻሉታል? በአስተሳሰብ እኮ በጎ በማሰብ በቃል ኪዳን በመጽናት የማናደርገውን አለመናገር የተናገርነውን ደግሞ መፈጸም ነው። ማለት እየማልን መብላት እየማልን መሐላን መብላት የተናገርነውን መካድ ለዘርም ለትውልድም አይበጅምና ከቶ አንክድህም እስከመጨረሻ አንክድህም አሉ ሐዋርያት ጌታ። በወህኒ ቢሆን አብረን እንገባለን፣ ብታሰርም አብረን እንታሰራለን፣ ሞትን ቢመጣ አብረን እንሞታለን አሉ። ውሸት ግን የተገኘ የለም። ሁሉም ጥለው ጠፉ፣ ተበተኑ። እንዲህ እንዳትሆኑ ማታደርጉትን አትናገሩ፣ የተናገራችሁትን ደግሞ አትተው። ለመናገር የሚያስገድደን የለም። ደግሞ ወደን ከተናገርን ደግሞ መተው የለብንም። ወደን ከተናገርን ግዴታ አለብን። የገባነውን ቃል ለመጠበቅ ግድ አለብን እና እንግዲህ ከመጋቢት 12 አንስቶ እስካሁን ድረስ ወራትን አስቆጥረን በዚህ ያንን ሰፊ ሕዝብ አሰናብተን በበሽታው ምክንያት በኮቪድ ምክንያት ሰፊውን ሕዝብ አሰናብተን ኑሮ ጀምረናል። በትክክል በእርግጥ ድምፃችን አይሰማም። የተጣላም ተጣልታችሁ አላስቸገራችሁኝም። ብትጣሉ ቀጥታ ወደ እኔ ነው የምትመጡት። በችል ከዚ ያሉ ስርዓት አስፈጻሚዎች ያዩታል ጉዳዩ። ከከፋ ደግሞ ወደ እኔም ይመጣል። ከእኔም የሚደርስ ቀርቶ ከወንድሞቻችን ከእህቶቻችን ስራ አስፈጻሚ አድርገን ከመደብናቸው የሚደርስ ነገር የለም። የሰላም ገዳም ነው። ይሁን እንጂ እንዲሁ ሰው ሳይሆን በውስጣችሁ ያለ ቂም ካለ ህዳር 15 ጀምሮ ያው የምህላ ጸሎታችን ሱባኤያችን እንደገና ጀምራል። ከዛ በፊት የነበረውን ጠቅልለን አሁን ደግሞ በ15 አንድ ብለን ጀምረናል። እንደኔ የምትሆኑ ከኔ ጋር መከራ የምትቀበሉ ከኔ ጋር የምትፈተኑ የኔ ችግር የሚገባችሁ የኔ ፈተና የሚገባችሁ በእውነት የምትወዱኝና የምወዳችሁ ልጆቼ አሁን እንደገና ሌላ ሱባኤ ነው። ዝም ብሎ እዚህ ወይ ከስራው ከቁፋሮ አልሆነ አጨዳ ይሄዳሉ፣ ቁፋሮ ይሄዳሉ፣ ግንባታ ይገነባል። ወንቅሸት ረፍት የለም። ወንቅሸት መቃተት ነው። ነፍሳችን ስጋችን የምናሳርፋት በመቃብር ነው። ምናልባት አሟሟታችን ያለን በመቃብር ነው። ያውም አሟሟታችን ካማረ ካለዛ ደግሞ ነፍሳችን ታርፋለች። በጌታ ስም የሚሞቱ ሁሉ እነሆ ስራቸው ይከተላቸዋል። የዘላለም ረፍት ያገኙ ዘንድ ስራቸው ይከተላቸዋል። በጌታ ስም የሚሞቱ ስሙን እየጠራን እንደኔና እንደናንተ በተቀደሰው ተራራ ከቤተሰብ ተለይተን ከእናት ከአባት ከትዳር ጓደኛ ርቃችሁ እህትና ወንድም የለም እግዚአብሔርን አምናችሁ ያላችሁ ሰዎች ሞት ቢመጣ ስራችን ይቀድማል፣ ይቆየናል። ይህን የመሰለ ታሪካዊ ስራ ቀድሞ ይቆየናል። የምናስተምረው አስተምሮ፣ የምንመክረው ምክር፣ የምንሰራው ቤተክርስቲያን ሁሉ ቀድሞ ይቆየናል። ተደርጎ መጠለያ ቤት ይሆነናል። አሁን ሰማያዊ ቤታችን እየሰራን ነው። አሁን መሰረቱን እየጣልን ግድግዳውን ግንቡን እየገነባን ጉልላቱን ዝም ብሎ አይገባምና እዚህ እንኳን አለን እዚህ እንኳን ወይ ተከራይቶ ወይ ሰርቶ ነው ቤት የሚባል። አለዛ ግን ለዛኛው ዓለም ግዴታ አስቀድሞ መዘጋጀት ስለሚያስፈልግ ተዘጋጅታችሁ ጠብቁኝ ይላል። ስንቅን ማዘጋጀት በሰማያዊ ኑሯችን ስንቃችን የሚበላ የሚጠጣ ሳይሆን መልካም ስራ ነው። ቤትም ሳይሆን ሰማያዊ ቤት የማይጠቅ ፀሐይ የማይጠፋ መብራት ዘወትር በቅዱሳን ላይ የሚያበራ ተብሎ በጌታ በኢየሱስ ክርስቶስ በብርሃን ድንኳን ለመኖር መልካም ስራ ነው።
የኔና የእናንተ ስልካችን ቤታችን መልካም ስራ በጎ ሕሊና ነው። ይሄ ከሌለ ግን በእውነት በልባችሁ ቂም የያዛችሁ ካላችሁ ሱባኤ ነው። እንደገና በ15 ብለን ለዳር 15 እያለቀስን እያነባን ፈጣሪያችን የምንለምንበት ለሀገራችን በስደት ላሉት ለሞቱት ነፍሳቸውን ይማር፣ በበሽታው በዚህ ክፉ በሽታ ለታመሙት ለፍጥረቱ ሁሉ ጌታ ለፈጠረው የምናለቅስ ሰው ነው። እኛ በዚህ በገዳም የተቀመጥነው ሌላ አይደለም፣ ለዓለም ለመጸለይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደብረ ዘይት ተራራ ላይ ሆኖ ኢየሩሳሌም አያትና አለቀሰላት። በሉቃስ ወንጌል የተጻፈ ምዕራፍ 19 ቁጥር 40 ላይ ዞር ብሎ ተመለከተና አለቀሰላት። እኛ እዚህ ቁጭ ብለን ከተማዎችን እያየን ማልቀስ፣ ገጠሩን እያየን ማልቀስ፣ የሚደረገውን ነገር እያየን ማልቀስ፣ ሰላምን ስጠን፣ ምሕረቱን ላክልን፣ ፍቅርን አውርድልን፣ ማቱን አረቅልን እያልን ማልቀስ ነው። ይሄ ደግሞ የሚሆነው እኩይ ተግባር ይዛችሁና ቂም ይዛችሁ በዚህ በተቀደሰው ተራራ ወይም ከኔ ጋር አብራችሁ በዚህ በዓለም አቀፍ ቀጥታ ስርጭት በዚህ በሚዲያችን የምትከታተሉ ሁሉ በግላችሁ ሀሳብ በግላችሁ መንገድ እየሄዳችሁ እንዲያው ዮሐንስ ወንድም ላይ ብትሉ ይህ አይደለም፣ አያዋጣንም። ግዴታ በውይይት ማመን አለብን። ወይ እናንተ እኔን አሳምናችሁ እንደናንተ ማለት ነው፣ ወይ እናንተ ደግሞ ትምህርቴን መቀበል አለባችሁ። ተፋቀሩ ነው የኔ ትምህርት። ልባችሁ አንድ ይሁን ነው፣ እንታረቅ ነው። ይዞ ስርቆት ይዞ ጸሎት ሳልዞ ስርቆት እንደሚሉ እኛ አሁን እንዲህ እያለቀስን በተቀደሰው ተራራ በዚህ ቦታ ላይ የሰው ሁሉ ጸሎት የሚያደርግበት ቦታ ነው። በዚህ ቦታ ጠርቶ ይህንን የወንጌሉ ቅዱስ ገብርኤል ብሎ ውጭም ሀገር ውስጥም ከውጭም ሆኖ ቢጠሩት ፈጥኖ ይሰማል ጌታ። ለምን? የግፍ ቦታ ነው። በልባ የተሰራ በልባ ደማችን አፍስሰን የሰራነው ስራ ስለሆነ በዚህ ቦታ ላይ እግዚአብሔር ለሰለሞን በቤተ መቅደሱ በሰጠው ቃል ኪዳን የወንጌሉ ቅዱስ ገብርኤል ብለው ከውጭም ሀገር ሆኖ ቢጠሩት ፈጥኖ ይሰማቸዋል። ከዚህም ተንበርክከን ቆመን ብንለምነው ለራሳችን ሆነ ለሕዝብ ይሰማናል። ከታላይ ጸሎት በሚያደርግበት ቦታ ላይ ቂም ይዛችሁ ብትገኙ የምትጎዱት እናንተ ስለሆናችሁ 15 16 እያለ ዛሬ እየቀጠልን ነው። እንግዲህ 1-7 ከዛም ደግሞ 7 እስከ 30 ከዛም ደግሞ እግዚአብሔር ካቆየን ባቆየን ሁሉ ሱባኤያችንን እያደረግን 3-4 ዓመት ብለናል። ይሄ ሱባኤ 18 ዓመት ነጋችን አልተቋረጠም። ደግሞ አንየውን ግን መላችን ጸሎታችን ሱባኤ አድርገን ያዝነው 3 ዓመት በ2011 መሰለኝ። ከዛ ስቶ አልተቋረጠም። አሁንም ፈተናችን እየበዛ የሚሄድ እንጂ የቀነሰ አይሄድም። ምንም እንደዛ ባይሆን ፈተናው ግን ያቋረጠ ነገር አይደለም። እኛ የምንነግራችሁ እየከፈልን ነው። የምንሰማውና የምናየው በመንፈስ የምናየው በስጋም ደግሞ በስልክ የምንሰማው ብዙ ነው። ብዙ የምንሰማቸው ነገሮች አሉ። ከፈተና ጋር የምትጋራ አንዲት ልጅ ያለች ከኔ ጋር እንደገና ደግሞ አንድ ሰው 3 ሰዎች አሁን ከዚህ በፈተና ተፈላጊዎች ናቸው። 3 ሰዎች በውጭም በውስጥም በሩቅም በቅርብም ያለ ሰው የሚፈልገን በመጀመሪያው ይሁንና ሌሎችም ደግሞ አሉ ከኔ ጋር አብረው የሚፈጠሩ። ለምንድን ነው እነሱ ከኔ ጋር አብረው የሚፈጠሩ? ልባቸው አንድ ስለሆነ፣ ልባቸው ትክክል ከኔ ጋር ስለሆነ፣ ያለምንም አማራጭ የሌለው ከኔ ጋር ስለሆነ እንደኔ ይፈጠራል። በእኔ ፈተና ከመጣ እነሱ ነው፣ በእነሱ ከመጣ የለው። እንዲህ የሆነ ፈተና እየቀጠለ ነው ያለው። አሁን የተቋረጠ ነገር ብዙ የምናውቀው ነገር አለ፣ አንናገረው። ለእናንተ ላይ ገጃችሁ ብዙ የምንፈተነው ፈተና አለ። በዚህ በሙስሊም ባሮገጋ በምሳሌ በባህር ዳር ብዙ ፈተና ይወራጭብና ሳይ ያለን እግዚአብሔርን አምነን ያለ ነው። እና እንግዲህ አሁንም እናንተ ሐምሌ 30 ያንን እንደዛ አባታችን እያላችሁ ተራራውን ሳጥለቀልቁት እንደነበር ስኩራነ መንፈስ በመንፈስ ሰክራችሁ እንጂ ስንቱንስ አበልቼው ስንቱስ በእጄ ድኖ ለስንታችሁ ሳጥናቻችሁ ለቀስ ከኔ በላይ ጠጣ ዘንድ የተቀመጠ ነበር እኮ ከኔ በላይ ጠጣ ጋር ምንም ያልመሰላቸው እንዲያውም እንድወገድ የሚፈልጉ ሞልተው ነው። ያን ጊዜ ግን ያ ሁሉ ተራራ ውስጥ ቀለብሱት በእውነት ታኮራላችሁ። እግዚአብሔር ይመስገን። አሁንም ሁላችሁን ሁሉ ብለን አሰናብተን ይህ ሁሉ ሰው መገኘት ደግሞ ይገኛል።
የሰው ተፈጥሮ ሌላ ነው። ቀረበ ራቅ አይደለም። ባካችሁ እግዚአብሔር የሚጠቅመው በሚጠቅመው ሰው ነው የሚረዳው፣ በሚረዳው ሰው ነው የሚረዳ። ለሁሉም የሚረዳን ግን እግዚአብሔር ነው። በውጭ ሀገር ማቅ ለብሰው ጥቁር ለብሰው 3 ቀን የሰነበቱ ያን ጊዜ በመከራ ጊዜያችን መከራ ሲሞላ አሁንም ለዚህ ገዳም ከልባችሁ ማሰብ ማዘን፣ ለሀገራችን ማዘን መጸለይ፣ ለስደተኞች መጸለይ፣ በየሆስፒታሉ ድህነተኞች ማልቀስ እንዲህ ነው የሚያስፈልግ። እኛ ለእናንተ ወንጌሉን መስበክ እንጂ እንዲህ አይነት ፈተና አለ እንዲህ አይነት ችግር አለ አልነግራችሁም። ነገር ግን በእኔ ዘንድ ከመቃብር በቀር ፈተናው ከኔ ጋር ይለያይ። መቃብር ስገባ ብቻ ነው የኔ ፈተና የሚለይ። ከውስጥም ያለው ፈተና የሚቋረጥ ውስጥም ያለው እየቀጠለ የሚቋረጥ አይደለም፣ ይቀጥላል። ከውጭም ያለው እንደዚሁ ከሩቅም ከቅርብም መቃብር ብቻ ስሞት ብቻ ነው። ሰይጣን ያፍሮ እግዚአብሔር በእናንተ ጸሎት እኔ በምሕረቱ ቢመለከተኝ በስራዬ ሳይሆን በእናንተ ነው፣ በእናንተ ጸሎት ያን ጊዜ ነው ሰይጣንና እኔ የምንለያይ። ከዛ በፊት ከማኅፀን አንስቶ እስከ መቃብር ድረስ ፈተናው አይለይም እና እናንተ ግን እነሆ አንክልህም ብላችሁ ነው እንግዲህ ብዙ ጊዜ ቃል እየገባን እየተማማን ያለ ነው መሀላችሁ። ታዲያ የይሁዳ መሀላ እንዳይሆንባችሁ። ይሁዳ ያን ጊዜ አብሮ ነበር እኮ አንክልህም ሲሉ ሐዋርያት አብሮ ነበር። አንክልህም እያሉ እኛም አንክልህም ሲሉ እሱም አንክልህም ይላል። እግር ሲታጠብም አብሮ ይታጠባል። በዮሐንስ ወንጌል ምዕራፍ 13 ከቁጥር 5 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ በጴጥሮስ የጀመረውን እግር አጠባ። ሌሎችን ሐዋርያት ሲያጠባቸው ይሁዳም አብሮ እግሩን ታጥቧል። ይሁዳም አብሮ እንጀራ በልቷል። ይሁዳንም አብሮ አጉርሶታል፣ አድርጎታል። አይደለም ዋናው የሚያጸድቀው ልዩነታችን በስራ ነው። መብላቱን መብላት፣ እግር መታጠብ፣ አብሮ መማል፣ አብሮ ቃል መግባት አይደለም። ነገር ግን እነሆ ከቶ አልክልህም። ምንድን ነው የሚያካትተን? ምንስ አቀራረበን? ምንስ ያራርቀናል? ምንስ ተዋደድን? ለምንስ እኛ በምንም አይደለም። ስጋዊ ነገር አላጓደልንም። ስጋዊ ነገር አላቀራረበንም። ስጋዊ ነገር አይደለም ያስማማን። ያስማማን ነገር እኛ መንፈሳዊ ነገር ነው። እኔ ቀድሜ ገባሁኝ ወደ ተቀደሰው ተራራ፣ ቀጥላችሁ እናንተ መጣችሁ በየምክንያቱ። አሁን ከእኔና እናንተ ዘንድ ልዩነት አይታሰብም። ያን የሰይጣን ልጆች ምንጊዜ ስራቸው ነው የመጡበትን ዓላማ ለማከናወን ቀጥሉ። ይህን እናንተ ግን ምንጊዜ የበለጠ መጠንከር ነው፣ የበለጠ መታመን ነው፣ የበለጠ በእምነታችን መጽናት ነው። ከቶ አልክልህም። የተዋሉ ልጆች ወገኖቼ፣ በእድሜ የምትበልጡኝ አባቶች፣ እናቶች፣ በእድሜ የምበልጣችሁ ወንድሞች፣ እህቶች፣ ልጆች ከቶ አልክልህም ነው። በጊዜውም ያለ ጊዜውም ጽና ነው። በጊዜውም ያለ ጊዜውም ጽና፣ አስተምር፣ መከርና ገስጽ። እኔና እናንተ ጊዜ አያስፈልግም። ምንካፈልበት ጊዜ የለም። በዝምድና አይደለም፣ በብሔር አይደለም የተገናኘ ብሔር ብሔረሰቦች ናቸው። ምስራቅ በምዕራብ በስግግር የመጣችሁ ናቸው። ስለዚህ ከእኔና እናንተ የሚለየን ነገር የለም። ከጣለለየም ነው እየጠበቅን የምንልበት እንጂ ምንላላበት ጉዳይ አይደለም። ይሄ ደግሞ ለራሳችሁ ነው ተጠቃሚዎች እናንተ እንጂ እኔ ለሌላ ባብላችኋለሁ። ይህ ነፍስን ያድናል። ነፍሴ ውስጥ እዴት በኩሉ ጊዜ ነፍሴ ሁል ጊዜ በእጅህ ናት ነምለው እኔ ስላሴ ባለ ታኅሳስ 22 ብቻዬን ገብቼ እንደመሰላቸው እንደወደዱት አድርገው ወስነው ሲጠይቁኝ የፈራሁበት ነገር እንደወደዱት አመቻችተው እንዳልመለስ አድርገው ሊቀላቀሉኝ ሲጠይቁኝ የፈራሁበት ነገር የለኝም። ታኅሳስ 22 እኔ የምፈራበት ነገር የወጣሁበት ዓላማ ስለሆነ ነገር ግን የማየውን ስለማይን ዛሬ እንደገና ሱባኤያችን ጠንከር አድርገን አብረን እያለቀስን በጸሎት መትጋት አለብን። ከቶ አልክልህም ማለት አለበት። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ ነው። በጊዜውም ያለ ጊዜው ጽና የሚለው ጥቅስ ያመጣሁት ያው ከተናገሩ ጥቅስ መጥቀስ ስላለብኝ ነው። ሌላው እንግዲህ ከቶ አልክልህም ሁለተኛ ነገሥት ምዕራፍ 2 ከቁጥር 1 ጀምሮ እናነባዋለን እስከ 11 ድረስ። ነቢዩ ኤልያስ ከጌልጌላ ተነሳ። ነቢዩ ኤልያስ ከጌልጌላ ተነሳና ከጌልጌላ ወደ ቤቴል መሄድ ፈለገ። ያን ጊዜ ልጁን 12 ጥማድ በሬ ጥሎ የተከተለውን ልጁን ኤልሳዕ ልጅ ሆይ አለው። አባትና ልጅ ሲመካከሩ መታደል ነው። እኔ አይነት ልጅ ይስጠን እግዚአብሔር አምላክ። አሜን ለማለት ነው።
ሲሆን ልጅ በሆናችሁ አለዛ ደግሞ አሜን ለማለት ተመቀኛችሁ ሲሆን ልጅ ሆናችሁ የተገኛችሁ እነረቶ ጋር እና ምን ይላል? ልጄ ኤልሳዕ ሆይ ተመለስ፣ እኔ እግዚአብሔር ወደ ቤቴ ጠርቶኛል፣ ወደ ቤቴና ብሎኛልና አለና ከጌልጌላ ተነሳ። መንፈሳዊ ስደተኛው ኤልያስ ነቢዩ ኤልያስ ያን ጊዜ ከጌልጌላ ሲነሳ ወደ ቤቴ ኤልሳዕ እንዴት ነው ያለ? ሕያው እግዚአብሔርን አለ እኔ በሕያው ነፍስህ እምላለሁ አልለይህም። ትምህርታችን ይሄ ነውና የበረሃው ስብከት የበረሃው መናኝ ስብከት ይሄን ይመስላል። እያቀነባበርኩ ነው የማመጣላችሁ እያመሳቀርኩኝ። ከቶ አልለይህም፣ እኔ በምትሄድበት እሄዳለሁ። አክዓብና ኤልዛቤል ቢያሳድዱህም አብሬ እሞታለሁ። ከእኔ ጋር ናችሁ ወገኖች ወይ? ከቃሉ ጋር ናችሁ? አክዓብና ኤልዛቤል ቢያሳድዱ አብሬ እሞታለሁ እንጂ ከቶ አልለይህም አለ ኤልሳዕ። ይሄ ነው ልጅነት፣ ይሄ ነው የአባትና የልጅነት ቃል ኪዳን። አቤት በልቶ ቃጭ ትውልድ! እኔ ሳልጎዳ ስንቱ በልቶ ቃጭ ያለ ያልታደለ የተረገመቱ። ለመጀመሪያ እኮ ብቻዬን ነው እዚህ ተራራ የገባሁት። አስቡ እንጂ አረሳችሁት እንዴ? ብሩና ወርቅዛችሁ መጣችሁ አልመሰላችሁ? አስቡት እንጂ ምንም እኮ የሚያጠያይቅ ነገር የለም። የኔና የእናንተ ጉዳይ እኮ ብቻዬን ነው የገባሁት እኮ እዚህ ተራራ። ተሸክሜ አልመጣሁም ወይም ደግሞ ህዝብ ተራራውን አጥለቅልቆት እያጨበጨበ እኮ አልተቀበለኝም። የበረሃው መናኝ ትክክለኛው እንደቀደሙት አባቶች ብቻዬን እኮ ነው የገባሁት። የምመካ እኮ በዚህ ነው እንደ ልቤ የምናገር እንዴ። እንደው መጎራጨት ዝም ብሎ በዜሮ ተነስቶ ራሱናችሁ እዩት ብሎንስ አንገት የላችሁ አንጀት የላችሁ አንገት የላችሁ ትውልድ እንዴት እናደርጋችሁ ብሎ ማየት የማትችሉ እናስብ እንጂ እናስተዋል። ለምን ነው መካከል? ለምን ነው መጣላት? እኔ ማነኝ ብለን ራሳችንን ጠይቅ እንጂ እንደው ቀኑ ሰጠን ብለን ኧረ እግዚአብሔር ይፈርዳል። እግዚአብሔር መፍረዱ አይቀርም። ቀኑ ሰጠን ብለን አንቀማጠልም ብለን አልጠረጥረም። የእኔ ጌታ እና እኔ ጋር ናችሁ ወይ? ከጌልጌላ ወደ ቤቴል ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አለ። አልለይህም አለ ኤልሳዕ። እውነቱን ነው። 12 ጥማድ በሬ ጥሩ የመነነ አሁን እኮ የኤፍስ ሲመጣበት የመነነው ግራ የሚያጋባል። ትዳሩን ፈቶ ከወላጅ ጋር ተጣልቶ ወላጅን አምሶ ወላጅን አውቆ የሚመንነው ነው ሀገር ገዳም የሚያምስ እንጂ ቤቱን ጥሎ ሀብቱን ጥሎ እንደ ኤልሳዕ ያወጣማ ምን የሚፈትነው ነገር አለ? ይህ ሲጎልበት ከወጣ ግን ሁልጊዜ እንደጎደለበት ነው የሚለው። ሲከፋው የመነነ ነው እንጂ ግራ የሚያጋባ በእውነት በተለያየ ችግር የወጣ ሰው ምንጊዜ ቢሆን ተመስገን። እንደ ኤልሳዕ ግን እንደ ክርስቶስ ሰባ ግን ቤቱን የሞቀ ቤቱን ጥሎ የወጣ ሰው በቃ ባመነበት በገባበት ቃል ኪዳን ይዘጋል። ይሄ ነው ችግራችን። ይሄ ነው በፈተና እንወጣለን፣ ፈታኝ እንሆናለን። በመከራ እንወጣለን፣ ለሰው መከራ እንሆናለን። ይሄ ነው ዳጅ። ይሄን አስታውሱት፣ አትርሱት። ይሄን አንሰላሱት። እኔ ማን ብላችሁ ራሳችሁን ጠይቁ። ተፈታኙ ጣጣ የለበትም። ፈታኞች ግን እንዳለባችሁና እንደ ኤልሳዕ ነው መሆን ያለብን። ያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም አለ። ተመለስ እያለ ያን ጊዜ ከጌልጌላ ወደ ቤቴል ሄዱ። ከቤቴል ደግሞ ልጄ ኤልሳዕ ሆይ እኔ እግዚአብሔር ወደ ኢያሪኮ ጠርቶኛል፣ ኢያሪኮ ልሄድ ነው። ስለዚህ ተመለስ ልጄ ሆይ አለው። ደግሞ ተመለስ፣ ይበቃሃል፣ ተመለስ፣ አገልግለኸኛል። 12 ጥማድ በሬህን አስፈትቼ እነሆ 11ዱ በቀኝ በግራ እያረሱ አንተ መሀል ላይ ሆነህ እያረስህ ያንን ታላቅ ቁም ነገር ያንን የምርት ቦታ አስጥቼ እኔን አስከትዬ ከኔ ጋር አብረህ መከራ ተቀብለሃልና እባክህ ተመለስ አለው። ተመለስ እኔ ነው ወገኖቼ። አቤት አቤት አቤት! ምን ለጊዜው ተገኝቼ ቢሆን እዚህ ክፉ ትውልድ ተገኘው። በዚህ ክፉ ትውልድ እግዚአብሔር ግን መውጫ ይሰጠኛል። ለፈተና መውጫ እንደሚሰጠኝ አልጠረጥረውም። ይህ ክፉ ትውልድ ነው። ያውም የሰው መውደድ ስላለኝ እንጂ ጌታዬ የሰው መውደድ ስላለኝ ደግሞ የፈለገ ቢሆን ትወዱኛላችሁ። በግዳችሁ ቢሆን እንደዛ ነው። እና አሁንም ከኢያሪኮ ማለት ከቤቴል ወደ ኢያሪኮ ልኮኛል እግዚአብሔር። ተመለስ ልጅ ኤልሳዕ ልጅ ተመለሰ።
ኤልሳ ግን ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አባቴ ኤልያስ አልለይህም። ይሄ ነው ክርስትና፣ ይሄ ነው እምነት። እንዲሁ ልግባ እያላችሁ ገና የምትገቡትም የገቡትም እንደዛ አይደለም። ውጤት የለውም። መርገም ነው፣ ጥፋት ነው፣ ውድቀት ነው፣ ገሃነም ነው የሚጠብቅ። ታምኖ መገኘት ነው ዋናው ነገር። የትም ቦታ ለጽድቅ ቦታ አይወስነውም፣ ጊዜም አይወስነውም። ድሮም ጻድቃኖች ነበሩ፣ አሁንም ጻድቃን አሉ። ለጥቆ እግዚአብሔር መቼም ብቻውን አይቀርም፣ ፈጥሮ ፈጣሪ ነውና ለእሱ የሚሆኑ ከልብ የሚያገለግሉ ሰዎች ያውቃሉና ጌታ በኤልያስ ዘመን 7,000 ለበዓል ያልሰገዱ አሉ ብሏልና በአንደኛ ነገሥት ምዕራፍ 19 ቁጥር 18-19 ላይ ለበዓል ያልሰገዱ ለጣዖት ያልተንበረከኩ እኔን የሚያመልኩ 7,000 አሉኝ። ኤልያስ ሆይ አትሰቀቁ ብሎታል። እና እንግዲህ የኢያሪኮ መንገደኞች ከቤቴል ወደ ኢያሪኮ ጉዞ ጀመሩ። ኤልያስ እና ኤልሳ ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም ነው ያለ። ትውልድ ሆይ እናስተውል። ለእኔ አይደለም ማስተምራችሁ ለእናንተ ነው። እኔ እናንተን አምኜ አይደለም የተወለድኩት፣ እግዚአብሔር እንድወለድ አደረገ ከድሃ ቤት። እኔ እናንተን አምኜ አይደለም የመነንሁት፣ ከእናንተ ምንም የለኝም። ራሳችሁ መጣችሁ ተከተላችሁ፣ ግን እንዳትጎዱ ነው። ራሳችሁ ነው፣ ለኔ አይደለም። ለኔ ምንም ለኔ ፈጣሪ ያለኝ። ነገር ግን ያሳዝናል። ነገሮች ሁሉ ብሎ ከስርዓት አልባ ቀን ሲል ቀን ይሄ ብሎ ነገሮቹ ከተበለሻሹ እኛ ምናበላሻል። ቀን በእንዲህ አይነት ዘመን ነው እንዲሁም ጸንቶ መገኘት። ቀኑ ተጃጃለልን፣ ቀኑ ከፍቷልና አብረን እንጥፋ፣ እገሌ እናሰቃየው፣ ጻድቁን እናንገላታው፣ እውነተኛውን እናስጨንቀው። እንዲህ ሙያው ተገኝቶ ጥምት አይደለም። በእንዲህ አይነት ክፉ ዘመን ነው ታምኖ መገኘት። እንዲሁም በእንዲህ አይነት ክፉ ዘመን የታመነ ሰው ሰማዕት ነው ራሱ። ያውም እኮ ደግሞ ሂዶም ላይሄድ ነው። ከፋ ብትሉትም እኮ ለሁሉም ይከፋል እንጂ ለአንድ ሰው የሚከፋበት ነገር የለምና ያን ሁሉ መከራም አልፈናል፣ ያን ሁሉ ስቃይም አልፈናል። እንግዲህ ከዚህ የበለጠ ነገር አይመጣም። ነገር ግን ማስተዋል አለብን። ሁሉ ጊዜ ብሎ በተጠንቀቅ የሰው ጥፋት እየፈለጉ መኖር ጠላት ሰይጣን ኃጢአተኛ በቆፈረው ነው የሚገባ፣ በቆፈረው ባጠመደው ነው የሚሰበረ። እግዚአብሔር እረኛው የሆነለት ሰው ምን ይነካዋልና? እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይላል መዝሙር 22 ቁጥር 1-5 ድረስ። በለመለመ ሳር ያሰማራኛል፣ በጠራ ውኃ ይመራኛል። እነሆ በሞት ጥላ እንኳ ብጓዝ እምን ይሆርኩ ማእከለ ጽላሎተ ሞት ኢይፈርሁ ለእኩይ እስመ አንተ ምስሌ። በሞት ጥላ እንኳ ብጓዝ አንተ ከእኔ ጋር ነህና ክፉን አልፈራም። እንደምን ቆያችሁ? ከቶ አልክድም። ማቴዎስ ወንጌል ምዕራፍ 26 ቁጥር 35 ላይ ኤልያስ እና ኤልሳ ከቤቴል ወደ ኢያሪኮ እየተጓዙ ነው። አሁን ኢያሪኮ ደረሱና ደግሞ እንዲህ አለው ኤልያስ ኤልሳ ሆይ ከእንግዲህ እግዚአብሔር ወደ ዮርዳኖስ ልኮኛል። ከኢያሪኮ ደርሰው ደግሞ ወደ ዮርዳኖስ ልኮኛልና ተመለስ። እችና እምነት አቤት! እንዲህ አይነት ሰውማ ቢገኝ እንደው የትም ብትሆኑ ሂጅ ባመጣኋችሁ መጥቼ ነበር ማመጣችሁ። እንዲህ አይነት ታማኝ ብትኖሩ ብሎ ይሄ ተፋሰሱ ዝም ብሎ ራሱ ነው የሚመጣ፣ ሳይፈልጉ ስለሚገኝ ዝም ብሎ አለ። ጤፍ ተዘርቶ አረም ይበቅል የለም? ጤፍ ተዘርቶ ኩርንችቱ አንከት ስንዴ ተዘርቶ ክርዳድ ይበቅላል። ይሄ ዝም ብሎ ነው እየተጋፈፈ ሚሆናል እንጂ እንዲህ አይነት ሰው ብትገኙ ካላችሁበትም እንዲያው ካላችሁበትም በፈለግኳችሁ ነበር። እንደዚህ አይነት ልጅ ታማኝ ልጅ አብሬ ልሞት የሚል እቤት ተቀምጦ ቤትን መስረቅ ተቃሉ ጋባች። ብዙዎች ቤቱን የሚሰርቃል፣ የራሱን የሚሰርቃል፣ የራሱን ቤት የሚያፍረስ የሚፈልግ ሰዋል። ይሄ ሁላችን ቤት ሄዳላችሁበት እናንተ ናችሁ። እኔ መከራ ተቀበልኩበት እንጂ ያገኘሁበት ጥቅም የለም። እኔ መከራን የተቀበልኩት የራሳችሁን ቤት ለማፍረስ የምትፈልጉ ሰዎች አላችሁ። ከዚህ የደረሳችሁበትን ብዙ ቀን ያሳቀፋችሁበትን የራሳችሁን ሀብታችሁ ነው የምትሰርቁ ሰዎች አለ። አለመታደል ነው ልንገራችሁ። ማጠባለኝ ግድ የለምና
እንደዚህ ያደረገኝ አምላክ የተመሰገነ ይሁን። እንኳን አጨብጭባችሁ ተቀብላችሁ ቢሆን ሰው አልሆንም ነበር። ተሹሜ መጥቼ ቢሆን ኑሮ ሰው አልሆንም ነበር። በጣም አልሆንም ነበር። ብቻዬን ስለገባሁ የበረሃው መናኝ መስቀል ብቻዬን ስለገባሁ እስኪ ሰይጣን ይወራጭ፣ ዲያብሎስ ይደምሳ፣ ሌላውም እባቡም ውስጥ ለውስጥ ይሄድ ቀን ይጠብቅ እና ከቶ አልክድህም ኤልሳዕ ተመለስ፣ እኔ እግዚአብሔር ወደ ዮርዳኖስ ልኮኛል አለው። ኤልሳዕ ግን ቃል የለወጠም። አሁንም ሦስተኛ ጊዜ ሕያው እግዚአብሔርን በሕያው ነፍስህ እምላለሁ፣ ከቶ አልለይህም፣ ብትሞት እሞታለሁ። አንተን የሚያስደስት ነገር ይመጣ ብሬ እደሰታለሁ። አንተ ነከፋህ ይከፋኛል። ይሄ ነበር። ጌታ ሆይ መቼም አትተወኝም፣ ለእኔም ሰው ትሰጠኛለህ፣ አልጠረጥርም። ለእኔም ሰው ትሰጠኛለህ። ሶስት ተፈላጊ ሰዎች አለን በዚህ ገዳም። ሶስት ተፈላጊ ሰዎች ነን። በእርግጥ ክፉ ሊያርቅ እንጂ ክፉ መጣ ሁሉ። ዋናው ነገር ግን በትኩረት የምንፈለግ ሶስት ለምንድን ነው? ዓላማችን አንድ ስለሆነ። ዓላማችን አንድ ነው፣ ያለምንም መነቃነቅ። ዓላማችን ከወንቅ እሸት ፍቅር የሚለየን የለም። ከቶ አልክድህም ወንቅ እሸት ስላለ ወንቅ እሸትን ለመስራት እንጂ ለማስረስ ስለማንፈልግ፣ ወንቅ እሸትን ለመሰብሰብ ለማጠናከር፣ በዓለም እንዲታወቅ ለማድረግ እንጂ የወንቅ እሸትን ውድቀት ማየት ስለማንፈልግ አርጎ ያስፈልገናል። እንፈልጋለን። ግዴለም ይፈልገን። ለእንዲህ አይነቱ ዓላማ ብንሞትም ችግር የለም። በእንዲህ አይነቱ ዓላማ ብንገፋም ችግር የለውም። እንደዚህ ነው ዓላማው። ወደ እውነት እያለ ብዙ ብንነግራችሁ አያስፈልጋችሁም እንጂ እንዲህ ብዙ ነገር አለ። ስለዚህ ከቶ አልክድህም መማማር ሳይሆን መፈጸም፣ ቃል መግባት ሳይሆን በስራ ላይ ማሳየት፣ በስራ ላይ መተርጎም፣ ሰርቶ ማሳየት። መንፈሱም ራሱ መንፈስ ርኩስ ልክ ነው። ትክክለኛ አካሄዱ ከኔ ጋር የሆነው ሰው እንደዚህ ነው የሚወጋችሁ። በእያንዳንዳችሁ ከተቀመጣችሁበት ውጊያው የመንፈስ ርኩስ ውጊያ ያው ነው፣ ይፈታተናቸዋል። ዓላማችሁ ከኔ ጋር ከሆነ እንደኔ መገፋትን ከፈለጋችሁ፣ እንደኔ መከራ መቀበልን ከፈለጋችሁ እሱ አይተዋችሁም። ፈትናችሁ ፈታኝ ሳይሆን ፈታኞች ሳትሆኑ ተፈታኝ ነው የምትሆኑ። ፍቅር ያጣችሁ ሰዎች፣ ከልብ የምትወዱ ሰዎች ተፈታኝ ነው የምትሆኑ። ይሄ ነው ዓላማው። የዳነው ሁሉ የተፈወሰው ሁሉ ወዳጅ አይደለም፣ ወይም እዚህ የሚኖረው ሁሉ ወዳጅ አይደለም፣ የመነኮሰው ሁሉ ወዳጅ አይደለም። ዋናው ስራው ትኩረቱ የተከትካችኋል። ሰይጣን ልባችሁን ከኔ ጋር ካረጋችሁ ተከትካችኋል። እንቅልፍ የለውም ነው፣ ይፈትናችኋል። ግን እዚህ ሁሉ ነፃ ስለሆናችሁ ዋነሱ ጋር የተከትካችሁ እናንተ ተቅጣችሁ ሆናችኋል። ከቶ አልክድህም። አሁን ከኢያሪኮ ተነስተው ወደ ዮርዳኖስ ደረሱ። ዮርዳኖስ ውሃው ተጥለቅልቆ ሞልቶ ነበር። በእኛ በክረምት ወራት ውሃው እንደሚሞላ ውሃው ሞልቶ ነበር። ያን ጊዜ ዮርዳኖስ ያን ጊዜ ነቢዩ ኤልያስ መጎናጸፊያውን አነሳና ውሃውን በቴክኖሎጂ ውጤት ሳይሆን ግድብ ገድቦ ሳይሆን በዶዘር በግርደር አሶ ሳይሆን በመጎናጸፊያ ዮርዳኖስን መታው። ዮርዳኖስም ከሁለት ተከፈለ። ዮርዳኖስ ከሁለት ተከፈለ። አባትና ልጅ ኤልያስና ኤልሳዕ በውሃው በጠጠር በደረቅ መሬት ላይ ዮርዳኖስን ለግድግዳ ግራና ቀኝ ቆሞ በደረቅ አለት ላይ ዮርዳኖስን ተሻገሩ። አባትና ልጅ ይሄ ነው ከቶ አልክድህም። ርዕሳችን ነው ወገኖቼ። ኤልያስ ኤልሳዕን ተመለስ አንድ ጊዜ ተመለስ፣ ሁለት ጊዜ ተመለስ ባለ ቁጥር ደግሞ ደቂቀ ነቢያት እየቀረቡ ይነግሩት ነበር። ኧረ አባትህ እኮ አሁን ወደ ሰማይ ሊነጠቅ ነው፣ ጥሎ ሊሄድ ነው ይሉት ነበር። ደቂቀ ነቢያት ቀርበው ደግሞ አይ ግድ የለም አውቃለሁ ዝም በሉ ይላል። ይኸው ተመልከቱ፣ በመካከል አማካሪ ይጠፋል። አንዳንድ ጊዜ በጎ የሚመክር ይመጣል፣ ሌላ ጊዜ ክፉ የሚመክር ይመጣል፣ ምስጢር የሚያወጣ ይመጣል። ኤልሳዕን እኮ ኤልሳዕን ደቂቀ ነቢያት ኧረ አሁን ሊሰወር ነው፣ ኧረ አሁን ሊያመልጠን ይሉት። ዝም በሉ ግድ የለም እኔ ያውቃለሁ። ዋናው ነገር አልለቅህም። ብትሞት እሞታለሁ፣ ብታርግ አርጋለሁ። መከራ ዮርዳኖስ ቢወስድህ ዮርዳኖስ አብሮ ይወስደኛል፣ ከሞት በቀር የሚለየኝ የለም አለ ኤልሳዕ። ይሄ ነው ለበረከት የሚያበቃችሁ።
የዳናችሁት መዳን ለጤና ይሆንላችሁ። አረዛ ነገ የበለጠ በሽታ ይቸከችካችኋል። እንደገና የበለጠ ሰይጣን ይነሸንቻችኋል። የተጻፈ ስለሆነ በማቴዎስ ወንጌል ምዕራፍ 12 ቁጥር 43 ላይ ለዛ ሰው ከቀድሞ በሽታ የኋላ የባሰ ይሆንበታል ተብሏል። ችግሩም ቢሆን የባሰ ይሆንባችኋል። በችግር የመጣችሁ፣ በበሽታ የመጣችሁ፣ በኃጢአት የመጣችሁ አስተስተካከላችሁ ሕጉን ካልጠበቃችሁ የበለጠ የከፋ ነገር ይገጥማችኋል። ሕግን መጠበቅን የሚያዋጣውና ኤልሳ 12 ጥማድ በሬ ቢተው ምን ጎደለበት? ምን ጎደለበት? የበለጠ ሰማያዊ ክብር፣ ሰላማዊ ስልጣን ነው ያገኘ በእምነቱ ለጸና ሰው። እምነታችን ጽኑ ማለታችን ነው። ዮርዳኖስን ተሻግረው ግን እንግዲህ ተመለስ ብልህ እምቢ ብለሃል። ምን እንዳደርግልህ ትወዳለህ አለው። ለደከመ ዋጋ ይገባዋል፣ ለደከመ ለሚሰራ ሁሉ ደመወዝ ይገባዋል ይላል በሉቃስ ወንጌል ምዕራፍ 10 ቁጥር 7 ላይ። ለሚሰራ ሁሉ ደመወዝ ስለሚገባው ምን እንዳደርግልህ ትወዳለህ አለው። ያን ጊዜ ኤልሳ አንተ ያደረው ክብር እጥፍ ድርብ ይሁን። ተመልከቱ፣ ይገባዋል ደግሞ 12 ጥማድ በሬ ጥሎ እንደገና ደግሞ ከጌሊላ ተመለስ ነው አልመለስም። ጌሊላ ከቤት ወደ ቤቴል፣ ከቤቴል ተመለስ ነው አልመለስም። ከቤቴል ወደ ኢያሪኮ ተመለስ ነው አልመለስም። ተመልከቱ፣ ኢያሪኮ ወደ ዮርዳኖስ ተመለስ ነው ይገባዋል። አሁን ያን ጊዜ 2 እጥፍ ድርብ ይሆንልኝ ክብሬ፣ ያንተ ክብር በእኔ ላይ ይደራል። ነው ላገለገለ ይገባዋል። ያን ጊዜ እስክንለይ አሁንም አለው ደግሞ አሁንም እኔ እናንተ እስክንለይ ከእኔ ጋር ከቆየህ ይሁንልህ። ይሄ ነው ዋናው፣ እስከ መጨረሻ መጽናት ነው። ላሞች ደግሞ ከበታቸው ለኔ እግዚአብሔር ጋሻዬ ነው፣ ጠላቶችን የሚያስጨንቀው። ለኔ እግዚአብሔር ጋሻዬ ነው፣ ጠላቶችን የሚያስጨንቀው። እስክትመጣ በሚያስጨንቁን ሰዎች እስክትመጣ በሚያስጨንቁን ሰዎች የመከራ ዘመን ብዬ እጠብቃለሁ ሳልሰለች። የመከራ ዘመን ብዬ ያመኗቸው ተስፋ ያልኳቸው ለችግሬ አለለኝ አሏቸው። የከፈው ተበተኑ አይ ጊዜው አይ ዘመኑ የከፈ
ጊዜ እስክትመጣ ውስጡ ጥሞቷል በሚያስጨንቁን ሰዎች እስክትመጣ በሚያስጨንቁን ሰዎች የመከራ ዝም ብዬ እጠብቃለሁ ሳልዘሎት የመከራ ዝም ብዬ ምንም እንኳን አታፈራም የወይን ሐረግ ፍሬውን ባይደንስ የወይራን ሥራ ቢጎድል ባይገኝም በእርሻችን የወይራን ሥራ ቢጎድል ባይገኝም በእርሻችን እስክትመጣ በሚያስጨንቁን ሰዎች እስክትመጣ በሚያስጨንቁን ሰዎች የመከራ ዝም ብዬ እጠብቃለሁ ሳልዘሎት የመከራ ዝም ብዬ በጎች ገጋት ባይኖሩም ጠፍተው እሑድ ደግሞ ከበታቸው ለእኔስ እግዚአብሔር ጋሻዬ ነው ጠላቶቼን የሚያስጨንቃ ለእኔስ እግዚአብሔር ጋሻዬ ነው ጠላቶቼን የሚያስጨንቀው እስክትመጣ በሚያስጨንቁን ሰዎች እስክትመጣ በሚያስጨንቁን ሰዎች የመከራ ዝም ብዬ እጠብቃለሁ ሳልዘሎት የመከራ ዝም ብዬ እጠብቃለሁ ሳልዘሎት ያመንኋቸው ተስፋ ያረኳቸው ለችግሬ አሉልኝ አልኋቸው ልከተል ተበተኑ አይ ጊዜው አይ ዘመኑ ልከተል ተበተኑ አይ ጊዜው አይ እስክትመጣ በሚያስጨንቁን ሰዎች እስክትመጣ በሚያስጨንቁን ሰዎች የመከራ ዝም ብዬ እጠብቃለሁ ሳልዘሎት የመከራ ዝም ብዬ እጠብቃለሁ ሳልዘሎት እስክትመጣ በሚያስጨንቁን ሰዎች በመከራ ዝም ብዬ እጠብቃለሁ ሳልዘሎት የመከራ ዝም ብዬ እጠብቃለሁ ሳልዘሎት እስክትመጣ በሚያስጨንቁን ሰዎች እስክትመጣ በሚያስጨንቁን ሰዎች የመከራ ዝም ብዬ እጠብቃለሁ ሳልዘሎት የመከራ ዝም ብዬ እጠብቃለሁ ሳልዘሎት